እናንተኛ አድማጮቻችን ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። እናንተኛ አድማጮቻችን አጭር ቅንብር ይዤላችሁ መጥቻለሁ። እቺ ቅንብር በጣም አጭር ነው የምትሆነው። በዋናነት የአድማጮችን አስተያየት ለመስማት ነው። በተለይም በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ዙሪያ አንድ ዝግጅት ለማዘጋጀት አስቤያለሁኝ። ብዙዎች ስለ ጠቅላይ ሚኒስትሩ የማልሰማናቸው የማናቃቸው ነገር ግን በወቅቱ ላለው ሁኔታ በጣም ጠቃሚና አስፈላጊ የሆኑ ጉዳዮች አሉ። በእነሱ ዙሪያ ላይ ፕሮግራሞችን እሰራለሁ። ግን ጠቅለል ባለመልኩ እስቲ በአስተያየት መስጫ ላይ አቶ መለስ ዜናዊ በተመለከተ አቶ መለስ ዜናዊ የሰሯቸው ብዙ ስህተቶችም ብዙ ጉዳቶችም ብዙ ነገሮች አሉ። በአቶ መለስ ዜናዊ በጣም ጠንካራ የሆነ ተቃውሞ ያለን፣ በጣም ቢተር የሆነ ተቃውሞ ያለን፣ በጣም የምንጠላቸው ሰዎች እንዳለን አውቃለሁኝ። በተመሳሳይ በኩል ደግሞ አቶ መለስ ዜናዊን የምንደግፍ አቶ መለስ ዜናዊ ጠቅላይ ሚኒስትር የነበሩ ጊዜ ስለ ሀገር የሰሩት ነገር ጥሩ ነው ብለን የምንል አቶ መለስ ዜናዊን የምንወድ ሰዎችም አለን። ሶስተኞቹ ደግሞ ትላንትና አቶ መለስ ዜናዊን በጣም የምንጠላ የነበር ነገር ግን አሁን ካለው ከአብይ አህመድ አገዛዝ ጋራ በምናወራርድባቸው ጊዜ ምን ነው መለስ በኖረ መለስ ይማረን የምንል ደግሞ ሰዎች እንኖራለን እና በዛ ብቻ እስቲ ስለ መለስ ዜናዊ ምክንያታዊ በሆነ መንገድ መለስ ዜናዊ አሁንም በስልጣን ቢሆኑ ኖሮ ምን ሊሆን ይችል ነበር? የተሻለ ኢትዮጵያ ትኖር ነበር ወይ በሚለው ጉዳይ ላይ እንደው ባያዝድ ሳንሆን ምክንያታዊ በሆነ መንገድ አስተያየታችሁን እንድትሰጡኝ ጠይቃችኋለሁኝ። በእሳቸው ዙሪያ አንዳንድ መረጃዎች አሉኝ። ብዙ ሰዎች የማያውቁት በጣም ጠቃሚ የሆኑ መረጃዎች አሉኝ። ብዙ ያልወጡ መረጃዎች አሉኝ እና የእሳቸውን አመለካከት የእሳቸው አቋም በአንዳንድ ጉዳዮች ላይ በተለይ መጨረሻ ዘመን ላይ ወደ ጊዜ ዓለም በሞት ከመለየታቸው በፊት ወደ መጨረሻው ዘመን ላይ የነበራቸው አቋም ምን እንደነበረ እና ያለው ሁኔታ በተመለከተ አንዳንድ መረጃዎችም ስላሉኝ በዛ ዙሪያ ላይ ቅንብር አቀርባለሁ። ግን እንደው እንደ መግቢያ እንዲሆን የአድማጮች አስተያየትን ማወቅ ስላፈለኩ እስቲ ምን ታስባላችሁ? በዚህ ዙሪያ ላይ በአስተያየት መስጫ ላይ አስተያየት እንድትሰጡ ጋብዛችኋለሁኝ። በስፋት በዚህ ጉዳይ ላይ እመለሳለሁኝ። አቶ ግርማ ምነካ አሁን ባልጠፋ ርዕስ ባልጠፋ ጉዳይ የመለስ ዜናዊን ጉዳይ ይዘህ ትመጣለህ ወይ ምናምን ልትሉ ትችል ይሆናል። አይደለም፣ በምክንያት ነው የአቶ መለስ ዜናዊን ጉዳይ ይዤ የምመጣው። ለምን ይሄ አልተነገረም ብዬ የምለው ነገር አቶ መለስ ዜናዊ አልተነገረም ብዬ ስለ አቶ መለስ ዜናዊ አልተነገረም ብዬ የምለው ነገር አሁን ላለው ሁኔታ ዲስኮርስ በጣም አስፈላጊ ስለሆነ ነው እና በዛ ጉዳይ ላይ እመጣለሁ። ጠብቁኝ። ኢን ሚን ታይም ግን አስተያየቶቻችሁን አጋሩኝ። ያ ማለት ብዙ አስተያየት የተቃውሞ አስተያየት ስለመጣ እኔ ከመናገር ወደኋላ ላለው ማለት አይደለም። ሁላችሁም ምናልባት የማታውቁ ከሆነ ግርማ ካሳ ፖፑሊስት አይደለም። ሰው መስማት የሚፈልገውን ነገር ሰው ማወቅ የሚፈልገውን ነገር የሚናገር አይደለም እና ብዙ ሰው የማይስማማበት ከሆነ ነገር ግን ይጠቅማል ብዬ ካመንኩ ከመናገር ወደኋላ አይደለም። ስለዚህ የሚመጣልኝ አስተያየት የማቀርበውን ዝግጅት ኮንቴንት አይቀየረውም። እንደው ይሄንን በዚህ አጋጣሚ ልንገራችሁ ብዬ ነው። ግን እንደው ለማወቅ ስለፈለኩኝ ነው። ጀነራሊ አሁን ያለው ማህበረሰብ ስለ ጠቅላይ ሚኒስትር መለስ ዜናዊ ምንድን ነው የሚያስበው የሚለው እንደው ጀነራሊ ለማወቅ እንደው ዳታ ጋዘርም ለማድረግ እንደው ትንሽ ሳይንቲፊክም ባይሆን እንደው ትንሽ አትሊስት ወደ 20 ምናምን ሺህ የሚቆጠር ተመልካቾች አሉ እና በዛ ዙሪያ ላይ አስተያየት ለመሰብሰብ በሚል ነው ይሄንን አስተያየት ሰጠሁት። ሌላው ደግሞ በተለይ ወደ 26000 የሚሆን ሰብስክራይበሮች አሉ። ነገር ግን አንዳንድ ቶፒኮች ላይ ብዙ ሰዎች ኢንተረስተድ አይደላችሁም። በተለይ የህወሓት ጉዳይ በሚነሳበት ጊዜ በጣም ኢንተረስት አይደለም። ስለ ህወሓት ብዙ ሰዎች መስማትም አትፈልጉም
ለምን አንድ በህወሓት ጉዳይ ላይ ዘገባ ሰርቼ በጣም የሚገርመው 1000 እንኳን አልሞላም የተመለከተው እና ለምን እንደሆነ ይገባኛል። ያ የሚያሳየው ምንድነው የህወሓት ነገር ህወሓት በቃ ኢረሌቫንት መሆናቸውን ነው የሚያሳየው። እና ስለ ህወሓት ፕሮግራም ስንሰራ ብዙ ሰው የማይከታተል ከሆነ ነው ዋን ኢዝ ኢንተረስትድ አባውት ቲፒኤልኤፍ እና ያ ከቲፒኤልኤፍም የተነሳ ነው። ነገር ግን አድማጮች ተመልካቾቻችን ትግራይ ያለው ነገር በተወሰነ መልኩ በአገር ደረጃ ያለውንም ነገር ተጽዕኖ መፍጠሩ አይቀርም። ስለዚህ ትግራይ ያለውን ነገር መከታተሉ አስፈላጊ ስለሆነ ስለፋኖ የሚነገር ብቻ ሳይሆን አይምሮአችንን ባንቆልፈው ጥሩ ነው። አይምሮአችንን ባንቆልፈው ጥሩ ነው። ስለፋኖ ብቻ ሲነገር ማዳመጥ ሳይሆን ስለ ሌሎች ጉዳዮችም ሀገራዊ ጉዳዮችም ላይ አይ ቲንክ ብናዳምጥና ብንሰማ ጥሩ ነው የሚል እምነት አለኝ። ለምን ትግራይ ውስጥ ብዙ ነገሮች እየሆኑ ነው፣ ብዙ ዴቨሎፕመንት እየተፈጠረ ነው እና ከዚህ በኋላም ደግሞ ብዙ የሚሆኑ ነገሮች አሉ። ስለዚህ በትግራይ ዙሪያ የማቀርባቸውን ዝግጅቶች ብታዳምጡልኝ በጣም ደስ ይለኛል። ለምን 1800 ምናምን ሰው ብቻ ነው ያየው እና ለነገሩ 800 ለተመለከታችሁት በዚህ አጋጣሚ ምስጋናን ማቅረብ እወዳለሁ። በተረፈ ይሄው ነው አድማጮቼ፣ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በጣም ፕሮግራም እስከምንገናኝ ደህና ሁኑ።